ኔክስት ይርም ኤኒ ታይም ሄዳለሁ ብዬ ቦርሳ ቢኮዝ ሃይሚ ሻፍ ሊትል ቦርሳ 3 ቦርሳ ነው ይዛ ብትመጣ ቦርሳ ስገዝታላት ማሽመኒ ነው አይደለም ማማዛ በቃ አንቺም ከሄድሽ አንቺ ትሰጫታለሽኝ። በቃ እኔ ይኸው ገዝታ ባሳያችሁ ገዝታ ሽቶ ሳይቀር አስቀምጣ ማማ ስትሄጂ ኤኒ ታይም ትሰጫታለች። አንቺ በጣም ጥልቅ አድርጋ በጣም ታዲያ እኔን ያስገባችኝ እኔ እኮ እሷን አስወጥቼ ነው የዛኔ ሲጣሉ ውጪ አልኳት። ውጪ ማለታት ውጪ ገኒ እውነቴን ነው። ቤንች ነበርሽ እንዴ? ተጠባባቂ ሆነሽ ቆመሽ? እኔ እኮ ነኝ ይኸው እኔ አሁን እሷን አስወጥቼ ራሴ ገብቼ መላቀቂያ ያጣሁት አሁን መላቀቂያ ያጣን እኮ ድንገት ገብተን መጥቶ ነው እግዚአብሔርን። እኔ ጓደኞቼ ሁሉ ገኒ በቃ እንዲሆነሽ አረፍሽ ቲክቶክ ላይ ገብተሽ ይሉኛል። ግን እኮ ደስ ይላል ምክርሽ። እናንተ እኮ ምንም አላጠፋችሁ፣ ምክር ነው። እኔ በህይወቴ ሴት ልጅ ራሷን ዝቅ ስታደርግ አልወድም። እኔ ሴት ልጅ በራሷ ስትኮራ እንደደስ ትክክል። እኔ አሁን አንዳንዴ ወደ ሃይሚ ምናምን ይሉ ነበር ሰው እንትን ዝቅ ስትደረግም የሆነ እንትን ሴትነትሽም ነው ወደ ሴት እንትን እንድትያደርጋል እንጂ ሁለቱም መጥላት ሳይሆን አለ አይደል? እውነትሽን ነው። ሴት ልጅ ዝቅ እኔ ቲክቶክ ላይ እኮ የገባሁት እኮ የባለፈው የተጣሉ ጊዜ ነው የለየልኝ እኮ ቲክቶክ ላይ ገብቼ ለይቶልኝ ያረፍኩት የዛን ጊዜ ነው። አይተሽ እንደሆነ ቀርተውኛል እኮ ጥርግ ብሎ ይሄዳሉ እኮ ሱሱ መላክ ነው። በቃ እኔ አልፈልግም ሴት ቆይ ቲጂ ቆይ ጋኒ ዝም በይና ቲጂ ያኔ እዛን የሚቤት የነበርሽ ጊዜ ልታቂ ትችያለሽ። ሌላ ከኔና ከገኒ ውጪ ሌላ አሁን እዚህ ጋር ካለችው ገነት ውጪ ገነት የምትባል ሰው አለች? ሌላ አለች አለች እኮ እሷ ልጅ የምትሳደብ ነች ገነት የምትባለው ሌላ አይ ስድብ አትሳደብም። ስድብ እኮ የሚሰድብ ያ ቀን እንግዲህ ምን አለችኝ? ማማ ማይ ሃርትስ ኢዝ ኖ ብላኝ ውድቅ አለችብኝ። ስትወድቅብኝ ወይኔ ልጄንማ አስበላው በገዛ እጄ አማርኛ ታውቂያለሽ ብዬ አሳይቼ ማማ ሺዝ ክራይ ሺዝ ኖት ኖርማል ጥሏት ሄደ ማለት ነው ስትለኝ እኔ በይ ተነሽ ብዬ የዛን የገባሁልሽኝ የሆነ ቤት አላቅም የት እንደገባሁ እሷን ውሃ ሰጥቻት ስቼ የሆነ ቤት እኔ እናት ምን ባላቂ በስመ አብ ይሄ ጥቅመኛ ብዬ ተናገርኩ። ይሄ ልጅሽ ነችን ያሳዘነች እኔ ተናገርኩ። በቃ ተናገርኩ። ልጄንም ላጣ እንደዚህ ህፃናቶች እያዩ ምናምን ብዬ ስናገር ደግ አረገ። አንቺ ልትሳደቢ ነው እንደ ገባሽው አለችኝ። አንዷ አላውቅም ለውሻል እንዴ አላውቃትም። ዝም ብዬ እኮ ነው የገባሁት እኮ የት እንደገባሁ አላውቅም። መግባትም አላውቅም ነበር። ከዛስ ልጄ አነሳችልሽና ሌት ሚ ቶክ ቱ ዩ ብላ በእንግሊዘኛው ኦር አለችልሽ። ከዛ ሳውቃ ነው በእንግሊዘኛ በልጇ የምታሰድበን አለች አንዷ። ከዛ አለቅሽም አለቻት በእንግሊዘኛ አለቅሽም። ከዛስ ይኸውልሽ የነዴቷ ብዛት በሌላ በራሷ ስልክ ገብታ እንትን አድርጋቸው በእንግሊዘኛ ከዛ ምን አሉ ልጇን አሰደበችን። የዛኔ ለብሩክ ደጋፊዎች ናቸው። ገባሽ? ለብሩክ ደጋፊ ናቸው። የዛኔ እኮ አሉ እሱን የሚደግፉ እሷን የሚኮንኑ። አንቺ ነገር እኮ አልፏል እኮ ያ ነገር እኮ አልፏል። በዛን ሰዓት ነው ይኸውልሽ ይሄንን የተናገርኩትኝ። ምንም አላልኩኝም። እሱ ዛሬ ጥሏት የሄደው ቀን ሲወጣለት ነው ጥሏት የሄደው። ደግሞ በዛን ሰዓት የሆነች ትዝ ይላችሁ ፋፊ የምትባል እዛ ኢትዮጵያ ሆነ በእሷ ማብድ ነበረ። ይሄ ልጅ ከእሷ ጋር እንደዚህ የሚሆነው እያልኩኝ በቃ ለብቻዬን እንደዚህ እንደናንተ አላወራም። ለብቻዬን አብድ ነበር በዛ ሰዓት ነው ገባሽ? እሱንም ስናገረው የነበረው እውነት ለመናገር እኔ እሱን አልነበረም የምደግፈው፣ እኔ ሃይሚን ነው የምደግፈው። ግን ያው እሷን ስለምወድ እሱንም መውደድ አለብኝ። ለምን እሷን ከተከባከበ እኔ ምን እፈልጋለሁ? ሌላ ነገር አይደለ እንዴ? እሷን እንዲወድ ነው አይደለ? እሷን ስለምወድ ቢወድልኝ ደስ ይለኛል። ከተንከባከበልኝ ደግሞ ወደዋለሁ እሱ። ለዛ ነው እንጂ እኔ ብዙም ከሱ ጋር እንትን የለኝም ነበረ። እውነቴን ነው የምነግራችሁ። እሷን ነበረ ብዙ ጊዜ መከታተላትም ብዙ ነገር። እኔ እውነቴን ነው የምነግራችሁ። በጣም ነው የምወዳትኝ እንደ ልጆች ሴቶች ልጆች ስላሉ ገባሽ? በዛን ሰዓት ነው ገነገረች ያሉት ማለት ነው። ከዛ ገብቼም አላውቅም። የገባሁት ደግሞ የት ቤት እንደሆነ ታውቂያለሽ? ሰኒ የምትባለው ቤት ነው የገባሁት እና የዛኔ ከዛ ወዲህ ገብቼም አላውቅምም።
እኔ በጣም ነው መወዳት እሷን። ችግር የለም እግዚአብሔር አንጀታቸው እንደሱ ነካ። እሷ በተናገረችው ልጅሽ እናቴ ሰደበቻቸው፣ በእንግሊዝኛ አንጀታቸው አሮ ነው። ሰደበችን። እሷ እኮ የምትለው እኮ ለምን ሴት ሆነው ዋይ ሀልፒን ገብቶኛል። ውመን ለምን ሀልፕ አያደርጉም? ዋይ ሀልፒን ማን አለቻቸው? ዛስኖት ወማን እውነቷን ነው። እኔ የምለውን እኮ ነው የምትለው። ሴት ልጅ ነው እንጂ ሀልፕ ማድረግ ያለባችሁ። ለምን ወንድና ሀልፕ ታደርጋላችሁ? ትክክል እኮ ናት። ገባሽ እንዴ? አንቺ ብትሆኚ አሁን ወንድም ልጅ እኮ ይጎዳ አይደለም የምልሽ። አይ ጎዳ አይደለም፣ ግን በምታዩ ነገር ግን አስተያየት መስጠት ያው እኔ እኮ ሶስት ወንዶች ልጆች እኮ አሉኝ እኮ እኔ የሰራሁት ነው ለእነሱ የሚበጀው የሚጠብቃቸው እኮ አይደል እንዴ? ማንም ሰው እንዲበደል አልፈልግም። ልክ እንደ ልጆቼ ማለት ነው። ልጆችሽ እንዲበደሉ ትፈልጋለች፣ ግን የሴት ልጅ ግን ይበልጣል። ኧረ እኔ እዛን ጊዜ በእናትሽ ሁለት ወሩ አያልቅሻለሁ በጣም ብዙ ነገር አለባት። ኧረ በስመ አብ እንደ ሴት ልጅ መከራ አለ እንዴ? ተሸክማ 9 ወር ተሸክማ ፔሬድ አይታ ተንገላታ ሰርታ ቢጠቅማትም ባይጠቅማትም ኖራ ችላ ባሏንም ተንከባክባ ልጆቿንም ተንከባክባ እንደ ሴት ልጅ ጫና የሚበዛበት አለ? እስኪ ንገሩኝ። አለ ሴትም ሆኖ ሁሉም ነገር እያለው ደግሞ እናቴ እንዲህ ትለኝ ነበር፣ እብዴ ጣለችውን ጣልልኝ ትላለች ትለኝ ነበር፣ አልፈልግም ትዳር ስላል እና አንዳንድ ጊዜ የጠገቡም ሴቶች አሉ ደህናውን ወንድ የሚገፉ። አሁን እነዛም በራሳቸው ያገኙታል። ኧረ ትክክል ነሽ። እንደዛ አሉ እግዚአብሔር የመረቀው ላይ ጥሏቸው ገፍተውት በኋላ የሚጸጽታቸው ያሉ ቢፈክሩ አያገኙትም። ደግሞ ምስኪን ሴት ደግሞ አለች። የኢትዮጵያ ሴት ደግሞ ያቺ ዱርዬዋ እንኳን ትዳር ተያዘች ትረጋጋለች። እግዚአብሔርን እውነት ከሰሜቻት ትኖራለች። ሴት ልጅ ብዙ ጊዜ ሰው ለሴት ልጅ መቆም አለበት። እኔ በእኔ እምነት እግዚአብሔርን እኔ እንጃ እኔ ለሴት ልጅ እንዴት ብሎ እንደሚጨክኑ አላውቅም። እንዴት አንጀታቸው እንደሚጨክንላቸው። የፈለገ ብትሆን ሴት ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት ይባል የለ? የምትጎዳውም እኮ ሴት ናት። አፍቀራ የምትጎዳው ሴት፣ ገንዘብ ጠርታ የምትጎዳው ሴት፣ ወልዳ የምትጎዳው ሴት፣ ልጇን ይዛ የምትለፋ ሴት። ከስንት አንዱ አባት ነው እንጂ አባት ልጅ ይዞ ሲያሳድግ አይተሽ ታውቂያለሽ እንዴ? ካልሞተች በስተቀር። እውነት ነው። የሴት ልጅ ጣጣማ ብዙ ነው። በእናትሽ እንዳትሰበር ማትጠላው ስትኮራረፊ ስትጋጭ እንኳን ድንገት እኮ ሲጋጩ እንኳን እናቱ ቤት ስትሆን ወንድ ንዴቱን ሊያበርድ ሸሽ ገዳ ወጣ ይላል። እናት ግን ከልጆቿ ጋር ቤት ውስጥ ቁጭ። ልጆቿ ፊት አታለቅስም እንጂ እንዴት አመሽሽ? ልጆቿ ፊት አታለቅስም። ልጆች ይጎዳሉ። እንዴት ነሽ? የት ጠፋሽ እናት? እግዚአብሔር ይመስገን አለው። ስራ ቆይቼ እኔ እስካሁን እንደውም የት አለች አትመጣም እንደ እያልኩኝ ሶስትና እያዳመጠችን እኮ ነው። እሷ እኮ አዲስ ትዳር ወጪ ናት። ቀስ ብላ ከኛ ትምህርት ትወስዳለችኝ። እኔ እኮ ሶስና ነው ብላ ትዕግስት አውሪ እንጂ። ኧረ አጣደፍኳችሁ በወሬ እናንተ ደግሞ ተመችቶኝ ነው። ደስ የሚል ነው። እናታችሁ ተጫወቱ። ማማክሮ እየወሰድ ነው እኮ ናኒ ነይ ግቢ። አይ ጥሩ ነው። የአስተማሪ ነገር እየተማረን ነው እኮ እኛ። ለሁሉ ትሟገታለች። አሁን ላለ ከምር እናመሰግናለን። ደስ የሚል ትምህርት ነው ለተማረበት ማለት ነው። እናመሰግናለን እህታችን። ከምር በጣም ነው የማመሰግነው። ለእኔ ማለት መሆን አለባችሁ። እኔ ደስታ ላይ ያላችሁት ብልጦ ነው። ለገን የምወደላት ምን እስኪ ለሴት በጣም በቃ ጎን ላይ ታጥፋ አታጥፋ ጎን ሴት ነው የምትቆመው። ሲባልጉም ልካቸውን ነግራ እንዲመለሱ ታደርጋለች። አዎ በጣም አሪፍ ነው እኮ የምር ግን ደስ ይላል። ግን አንቺ ደግሞ ምን አለ ፊት ለፊት ስትናገሪ አንዳንድ ሰው አይወድም። ልጅ እንደዚህ ይሻላል። አንዳንድ ጊዜ ልንገርሽ፣ እኔ አንቺ ከማንም ምንም አትፈልጊም። አንቺ ብዙ ጊዜ የሰው ነገር እንትን ይልሻል፣ ይጨንቅሽ ይመስለኛል። እኔ ይኸውልሽ አንቺ ራስሽን ነው መሆን ያለብሽ። እኔ የሚከፍለኝም ሰው የለም፣ መተውም ካለብኝ ተዋለሁ። ገባሽ? መቅረትም ካለብኝ እዚህ ላይ አለመምጣትም ካለብኝ የተዋለሁ። ግን ለሰው ብዬ ሰው ያደንቀኛልና ሰው እንዲህ ይለኛል ብዬ ከምናገረው አልቆጠብም። እኔ መጥፎ ነገር ብቻ ከአንደበቴ አይውጣ። ገባሽ? ያ ነው የምጠነቀቀው። ግን ለሰው የሚጠቅም ከሆነ ለሴት ልጅ የሚጠቅም ከሆነ ሴት ልጅ ደግሞ መንገዷን የምትስት ከሆነ የሰማ ይስማ ይላል እኮ እንዴ።
ያልሰማ ደግሞ የራሱ ጉዳይ። በቃ አንቺ ልክ ነሽ፣ አንቺ በሄድሽበት መንገድ አንቺም ትክክል ነሽ። እኔም እንደ አንቺ እንትን እላለሁ፣ ግን እዚህ ሚዲያ ላይ የሆነ ትክክለኛ ነገር ስትናገር ያጣመውት ነው የሚሄዱት። ለምን መሰለሽ እዚህ ጋር እኮ ያጣሙታ አንቺ ትክክለኛውን ነገር ከተናገርሽ ምን በቀደም እዚህ አላነሳውም፣ ግን መልሼ አላነሳውም። እኔ ለነገሩ ያኔ ፋይሉን ዝጊውኛ እሱን አትርገሚ። አሁን እሱን እኔ ቅድም ሰምቼሻለሁ። እነዚህ አይነት ነገሮች ስላሉ በጣም ይከብዳል። አሁን እኮ እነዚህ እኮ ይኸውልሽኝ እያወቁ አናውቅም ብለው የደረጉ ናቸው። ምንድን ታረግ አይገኒ እግዚአብሔር ይስጥሽ እንዴ ሰው ከደረቀ እኮ ጭንቅላቱን ኦፕሬሽን አታረጊው። እንግዲህ ማድረግ ይቻላል እንዴ? ለሚገባው ነው ይሄ ንግግር፣ ለሚገባው ሰው ጭንቅላት ላለው ሰው ነው። አትናገሩ። ኦፕሬሽን የሚደረግ ሰው ካለ እኔ ጋር ላኩልኝ፣ እኔ ያደርግላቸው። ሪፈር ወደ ገነት ዝም ብለሽ አዎ። ግን አይ ወጣት ስትሆኑ ግን ራስ ወዳዱ ነው እግዚአብሔርን ለማንም ራሳችሁን አሳልፋችሁ መጀመሪያ ራሳችሁን ውደዱ። ወጣት ስትሆኑ ሃይሚዬ ዛሬ አሁን ያስተማረችው ትልቅ ትምህርት እኮ ነው የዛሬው ፕራንክ። የሃይሚዬ ንግግር ራሱ እኛ እኮ ሄዶብናል። እኛ ኖረነዋል፣ ግማሹን እግዚአብሔር ሁሌ የምለው እንደዚህ ነው። ኖረነዋል። እኔ እንደውም ባለፈው ቲጂ እዚህ ቤት ስለዚህ ነገር አላወራንም። እኛ ሄደን የራሳችን ህይወት ጀምረን እኛ ሄደን በገንዘባችሁ በኩል ራሳችሁን ጠብቁ፣ ወንድ አትመኑ፣ ኢትዮጵያ ሆኖ ገንዘብ ምናምን ወንድ አትመኑ፣ እዚህም ቢሆን ገንዘብን ገና ገንዘብ ሲል ወደ ቀኝ ኋላ መዞር ነው። ሲጀመር እኮ ወንድ ልጅ እኮ ገንዘብ ሲጠይቅሽ እኮ ይሄ ወንድ አይደለም አልፈለገሽም። በቃ ይሄ እኮ በቃ ጥቅመኛ መሆኑን እኮ ነግሮሻል። ተስማምተሽበት ነው። በዛ ነገር ተስማምተሽ በቃ ይሁን እንደፈለገው ይግዛኝ ብለሽ ነው በገንዘቤ እኔ አሁን እቺ ያመጣችሁ ልጅ እኮ ገንዘቧን ከስክሳ እኮ ነው ለእናት ለአባቷ ሰዓት ልክ ገንዘቧን ልጁን ለማምጣት ይቺ አሁን ማነች መሰረት ቤት የነበረችው ወንድሟ እኮ አለዛ ገንዘቧን ከስክሳ አድርጋ እኮ ነው ያመጣችሁ። አንዳንድ እኮ ወንድሞቻቸው በቤት ወንድሞች እያሏቸው እኮ ነው ወደ ቦይፍሬንዳቸው ገንዘብ የሚልኩት። እዛ የቤት ኪራይ መክፈል ያቃተው ስንት እኔ አውቃለሁ ብዙ ታሪክ። የአንዳንድ ሴቶች ደግሞ ጅልነት ነው። አርቃ ለማሰብ የቤት ኪራይ የሚከፍሉት እያጡ ግን እነሱ በማይሆን መንገድ ገንዘባቸውን ያባክናሉ። ስለዚህ ጥሩ ምክር ነው አንዳንዴ የሚነገራችሁን ነገር። አሁን በተለይ ደግሞ በእድሜ ያሳለፈ ሰው ያገባ የወለደ ሰው ሲናገር መስማት ጥሩ ነው። ይኸውልሽ አንድ ነገር አለ እኮ ገንዬ፣ እድሜ ትምህርት ነው፣ ስደት ትምህርት ነው፣ ላይፍ ትምህርት ነው። እነዚህ አሮጊቶች ያወራሉ ምናምን ከማለት ተማረው እኮ ከተማረ ይበልጣል። አዎ በጣም ብዙ ነገር እኮ አይቷል። ስደተኛ እኮ አሁን አንቺ አንድ ቋንቋ ማትናገሪያት የመዳብን ባህሪ ችልሽ መኖር ቀላል ነው እንዴ? አይደለም እኮ እንዴ! እንዴት ነው የሚያስቡት? ሰው የተማረ ብቻ እኮ አይደለም እኮ የሰው ልጅ ከህይወት የሚያስተማረው አለ ማዳመጥ። በቃ ሰው ከራሱ ማሳለፍ እኮ ሊያስተምርሽ ይችላል። እኔ ገንዬ ሪያሊቲ እኔ ከተማርኩት ከትምህርት የጨረስኩት ስደት ላይ የተማርኩት ነገር ይበዛል። ያስተምራል ስደት ከሁሉ ስደት ፔሸንት ነው የምትምሩሽ። በቃ የሚያስተምሩሽ ታውቂያለሽ። እኔ እኮ አንዳንዴ እኮ ለወንድ አትስጡ አይደለም የምለው፣ ግን ያ የምትሰጪው ወንድ አይተሽዋል ወይ ነው፣ አብረሽ ሆነሻል ወይ ነው። አይ አሰጣጣለሁ ይለያያል እንዴ? ታደርገዋለች። ኢማጂን አስቢው፣ ወንድ የሚፈልግሽ ወንድ አይጠይቅሽም። አንዳንድ ሴቶች አሁን ለምሳሌ ቤት እሰራለሁ ይላታል፣ ለቤት ትልካለች፣ መጨረሻ ላይ እሱ ከሌላ ሴት ጋር ተጋብቶ ፎቶውን ይልክላታል። ወይም ደግሞ ሴትዮዋ ስደውል እኔ ቤተሰብ የላትም አንድ ጊዜ አለ ይኸውልሽ ቤተሰብ የላትም። ቤተሰብንማ አትደውልም። እንዴት አመሸሽ? እንዴት አመሻችሁ ለማለት እኔ ቆንጆ ነሽ ወይ? አለው እግዚአብሔር ይመስገን። ሰላም መጣሽ። አንድ ቀን አንዷ እንደዚሁ ስትልክ የኔ ቦይፍሬንድ ነው ብላ ስትልክ እሱ ተጋብቶ ከሌላ ሴት ጋር እንደ ባጭሩ ልንገርሽ፣ አንድ ቀን ስትደውል ሚስትየዋ ስልክ አነሳች። መድኃኒዓለም ያለ እና እዛው ልጅቷ ፌንት ወደቀች። እንደው ሰውዬው እስከሚያውቅ ድረስ የሚያሰራት ሰውዬ አዝኑላት፣ ከአሁን በኋላ ገንዘብሽን በአጠቃላይ እኔ ነኝ የማስቀምጥልሽ፣ ወደ ኢትዮጵያ እንዳትልክ
በቃ ባለፈው አልፏል ብሎ አሳክሟት ምናምን ስንት አይነት ህይወት አለ። ስለዚህ ላኪ ሲባል አይነት አለው እኮ። አሁን ማሰብ ነው መጀመሪያ የምታደርጊውን ነገር። ለማን ነው የምልከው? ምንድን ነው የወደፊት ህይወቴ? ምንድን ነው? ከማን ጋር ነው የምሆነው? እንጂ በመላክና ይሄ ገንዘብ በመስጠት የሚገኝ ፍቅር ጥንቅር ብሎ ይውጣል። ሲጀመር በአካል አውቀው ነው ተፈራርማ ተዋውቀሽም አንዳንዴ ችግር ነው። ተዋውቀሽም አግባብ አይደል እንደ ብሩ የምትልክለት ምንድን ነው የሚያሳስበው? ሌላ አግባብ እየዳረችው ነው እንዴ ነው ማሻሽል ብላ እኮ ልትሄድ ትችላለች። ተግባብተው መጨረሻ ላይ የማይጠብቁ እንዴ ለአና ከልቲ ማበዲ ሲጀመር ሳትጋቢ ኑሮ ማሻሻል እናትሽ እኮ አለች እኮ እናቴ እኮ አለች እኮ እናቴን አረዳም እንዴ? አለች የደከመ ሰው አረዳም እንዴ? ወንድሜን አረዳም እንዴ? ሰላም ስንት የሚረዳ አለ ብለሽ ከቤተሰብሽ ጋር እህቶችሽ ጋር ሮት ናቸው እኮ ሚዲያው ላይ እንትን ቀይራ ተመጣጣች። አሁን ራሱ ስሟን ቀይራ ፕሮፋይሏን ቀይራ ከስር ተቀምጣ እየሰማችን ሊሆን ይችላል። ምን ታውቂዋለሽ? ትስማ፣ እሱ ችግር የለውም ትስማ። ምን አንድ ቀን እኮ ያው እግዚአብሔር ይጠብቅ ማለቱ አይቀርም። ግን እሷ ልቦና ይስጣት ሌላ ነገር ውስጥ እንዳትገባ። አዎ እግዚአብሔር ይጠብቃት ልጅቷን። አንደኛ ነገር እኛም እንግዲህ አይ ችግር የለውም ትዕግስትዬ። ለምን መሰልሽ አንቺ እኮ አንዳንድ ጊዜ እኮ ትሰሚያለሽ እኮ ከኛ ይበልጥ አንቺ እንደውም ትሰሚያለሽ። ስለዚህ ያንን እኛ ነገር ብዙ ይኸውልሽ ብዙ ሚዲያ ላይ እኮ የተወሰነ ሰዓት ነው ከገባንም። እሱንም ያው ሀይሚን ስለወደድናት ነው ዩቲዩብ ላይ የገባ ነው እንጂ የማንም እንትን አይደለም። ማለት ስለ ሀይሚ ብለን ነው ያው ከእናንተም ጋር የተተዋወቅ ነው። ባለፈውም ገኒ ተሰብስበን የገባ ነው ለሃይማኖታችን ብለን ነው እንጫጫ የነበር ነው እንጂ አሁን ልጅቷ የት ትሁን የት ስለማናቅ አታመልጥም። ታመልጣለች ተብሎ እንትን አይልም። ግን እግዚአብሔር ይጠብቃት፣ ከኛ ይልቅ መብራን ትጠብቃት። እሷም ለቤት ትጠብቃት። ለነገሩ እሷም እኮ ይህን ያህል ራሷንም እንትን ያለች አይደለችም። ታውቃለች፣ እንዲሁ ሳስበው ታውቃለች። ልጅቷ ከኛም ትበልጣለች አይምሮዋ። ግን እኛ ያው የፍቅራችንን የጥንቀታችንን ነው እንጂ አዎ አንዳንዴ አጠገብ ያለም ሰው ስለማይታወቅ እኮ ነው እንትን ያልነው እንጂ ቤትም ብትል ስልኳን መክፈቷ ስለማይቀር አናጣት። ለማንኛውም ትራለው ቲጂዬ ምን ሀገር ውስጥ ሳፋሪኮም በፈለግሽበት ሰዓት ሄዶ ነው የምትሰጥሽ። ቴሌ ምንም እኮ ችግር ሌላ ትቀይራለች። ቀላል ነገር እሱማ መቀየር ይችላሉ። አይ ስልክማ ቀይረዋለች። የዘጋችው እኮ ቀይራለች። ነገረኝ እኮ ቀይረዋለች ነው ወይንም የእናንተን ቁጥር ወይ የእኛን አድባይ ሰምታ ነው እሷ ልጅቷ በለቀደም ነው በቀደም አጥፍቻለሁ። አይ በሌላም እኮ ተሞከረ። አይ በሌላም ስለተሞከረ ሄዶ ጠየቀ ብያታለሁ። ይሄንን እኮ ነገርኳት እኮ። ስለዚህ ትጥለዋለች እንትኑ ሲም ካርዱን። በቃ እንደሱ ካልሻትማ በቃ ሲጀመር የሌላ ሰው ነው የመጀመሪያው፣ የሌላ ሰው ነው ሲጀመር። ያነሳችውም ሌላ ልጅ ናት እኮ ሙስሊም ልጅ ናት። እሷ ሳፋሪኮሙ ነው የእሷ። አስቸጋሪ ነው። አይ ምን ሲምፕል ነው እሷ። ያው አዲስ አበባ ላይ ከሆነች እኮ አትጠፋም። ወደ ተንኮል አይምራት፣ ልቦና ይስጣት። ልቦና ይስጣትኝ። እሷም ልጅ ናት፣ ወጣት ናት። እሷም ገና ልጅ 19 ዓመት ልጅ ስለሆነ ትምህርቷን ብትማር እግዚአብሔር እንግዲህ ወደ መንገድ ባያስተማራት እግዚአብሔር በሴጣን መንገድ አውጥቶ ትምህርቷን እዚህ ያሉት ደግሞ ያበዱትን በፎቶ ያበዱትን እያመነች ገደል ባትገባ ትምህርቷን ብትማር አበዱት ጋራ እዛ ትምህርቷን ተምራ ደህና ደረጃ ብትደርስ ይሻላታል ነው ወይስ የያዘ መንፈስ እንግዲህ ልቀቃቸው። የተወጋ ይሁን ብለናል። ለነገሩ እነሱ መቼም ልቦና ይሄ ክፉ መንፈስ ነው እንጂ ፍቅር አይደለም። በእንዲህ አይነት ነገር የታመመ ማንንም አይሰማም። በጣም ያስጠላል የሚሰማው። ግን ትክክል ሀይሚና ብሩኬን አታውቅም እንደ ሲጀመር በትክክል ራሱ ሀይሚና ብሩክን አታውቅም።
ልጅቷ ራሱ አይ ሀይሚዬ እንደዛ እንዳትዪ። እንደዚህ አይነት ልጆች አደጋ ናቸው። አንቺ የላከች አይደለች እንዴ? እንዴት ነው የማታውቀው? አንቺ ምን ሆነሽ ነው ቲጂ? ምን ሆነሽ ነው? ፎቶ ይሄ እነዚህ ልጆች ፎቶ አንሽልን፣ እዛ አካባቢ ይመጣሉ። ተከታይ እንዴ እሷ እንደናንተ የምትወዳቸው አለች እኮ። እንዴት ነው የማታውቀው? በደንብ ተነግሯታል። በየተባለች ነው የምትወጣው እንጂ ምን እንዳለች ሀይሚና ስለ ብሩክ በስትክክል ስሪ ጥሩ ነገር ስላት እነማን ናቸው? ምን ብዬ እኔ መጀመሪያ እንደሱ ስላት እኮ ሀይሚ ቲጂ ቆያ እንዴ ሀይሚ እኔ ሳናግራት መጀመሪያ በራሷ ቋንቋ የሚያናግራትን ቤተሰብ እንትን ስላት ሳገናኛት ሀይሚን በፍጹም አላቃትም ብላ ነበረ። በፍጹም ብትባል ብትሰራ አላቃትም ብላ ነበረ። ከዛ እኔ በጣም ሆቶንኩኝ ስጭኝ አልኳትና ተቀብዬ እንትን ስላት ፈተና ላይ ነኝ ነው ያለችኝ። ከዛ ራሷ እኔ ያው ኦቨርሶንባት የትም አታመጭም ምናምን ስላት 12 ሰዓት ላይ ደወለች። በሰላማዊ አወራችኝ ስለምወዳቸው እንዲህ ቅብጥርሶ ምናምን ያው 2 አይነት 3 አይነት 4 አይነት ነው የምታወራው። ገባሻ? ከዛ በኋላ የት ነው የምታውቂያቸው ስላት አብሮት አለ እንትን እዚህ 4 ኪሎ ወዳጅነት ላይበራሪ እና እዛ ነው ማውቃቸው። እዛ ላጠና ሲሄድ ወዳጅነትን ያገኘቻቸው ላጠና ሲሄድ ነው ያወቅኳቸው ነው ያለችው። ገባሻ? አትከታተላቸውም ማለት አችም ትከታተላቸው ትቀረጻላቸው ያለውት አትከታተላቸውም ያልኩት ኖርማል በእንትን አትከታተላቸውም እያነሳቻቸው ምናምን አይደለም ያልኩት። ስራቸውን የሚሰሩትን እንደዚሁ ልጅቷ ተገፍታ ነው እንጂ የእነሱ ተከታይ አይደለችም ልጅቷ። ተከታይማ አይደለችም። ታዲያ እሱን ያልኩት እኔ እኮ አትከታተላቸውም ያልኩት ይሄ ሲሄዱ ምናምን ነው እንዴ? ኖ ምንም ስለ እነሱ የምታውቀው ነገር የለም። ተሞልታ ተዘክራ የመጣች ናት እሷ እንዴ። እንደዛ ደግሞ 100% ማለት አትችይም። ስለ እነሱ ልጆች ባይነገራት እየተከታተለ እነሱ እኮ የሚኖሩበት ቦታ ነበረች እኮ ልጅ እና እኔ እኮ አሁንም እኮ አልተግባባንም እኮ አማርኛ በስትክክል አልተግባባንም። አሁንም አማርኛ ወይ ግራ ገብቷችሁ ይሆን አላውቅም። ልጅቷ ኖርማል እንደኛ ደጋፊያቸው አይደለችም። ደጋፊማ አይደለችም እኮ እሱን ነው እያልኩ ያለሁት ስለነሱ ማለት ነው። እሱ ስለነሱ ማለት ነው። እንደዚሁ ይሄን አርጊ ተብላ ነው እንጂ ልጅቷ ስለነሱ የምታውቀው ነገር የለም። ተገፍታ ነው ልጅቷ። ፑሽ የሚያረጋት አለ ሀይሚ አዳምጪኝ። እሱ አሁን የብሩክን ማጥመድ የፈለጉ ሰዎች ናቸው የላኳት ብዬ እኔ የማስበው። ገባሻ? ፎከስ ያደረገችው ሀይሚ ላይ ለምን ሆነ? ትግስቴ አንደኛ ነገር ደግሞ አረብ ሀገር እኮ አላለችም ልጅቷ። አረብ ሀገር ነው ያለችውም አላለችም። አረብ ሀገር ብቻ አይደለም እኮ ብሩክን የሚያጠምዱ ኢትዮጵያ ቁጭ ብላ ገብታለች እኮ። ያቺ ምን አለች አንዷ ሁለቱ ያቺ የድሮዋ ትዝ ካላችሁ ተሸርቱን ያደረገችው አይ ትዝ ይልሽ እንደሆነ እሷ ሁለቱ ሆነው እንትን ላይ እንደዚህ ላይፍ ላይ ተቀምጠው አንደኛዋ ለዚህኛዋ ምን ትላታለች? ሁለት ጓደኛ ማቾች ያቺ ጠላቷና ያቺ የምትወደውና የዚች ጓደኛ ሆነው የዛኔ ኦኬ በቃ ቻው ብሎ ተጣልተው በቃ እንለያይ ነው ብሎ አልሄደም። ወንድምየው መጥቶ ሳያስታርቀው በፊት ምን ትላታለች? እቺ እዛ ኢትዮጵያ ሆና አንድ ቤት የነበሩት ምን ትላለች? እውነት ሆነ እንዴ ትላታለች። በዛችኛው እውነት ሆነ እንዴ ኧረ እኔ እንጃ ትላታለች። ገባ? እነሱስ ልከዋት እንደሆነ በምን ታውቂያለሽ? እዛስ ኢትዮጵያ ቁጭ ብለው ግንኙነት እኮ አላቸው እኮ። አሁን ይችኛዋ ሲጀመር እኮ እየተናገረች ነው ልጅቷ እኮ በግልጽ አማርኛ እኔ አጠገባቸው ሰው አስቀምጫለሁ ማደርጋትን ታያላችሁ ብላ